أما بعد فنواصل درسنا إن شاء الله سبحانه وتعالى. وقفنا عند جبريل ينزل بالوحي اللي درس ባለፈው ረሱል አለይሂ ሰላቱ ወሰለም ኑሩዋ ከመምጣቱ በፊት በ3 አመት ቀድመው ሒራ የሚባል ዋሻ እየሄዱ በረመዳን ወር አላህ Subhanahu Wa Ta'ala ይገዙ ነበር፣ ከሰዎች ይርቁ ነበር። ለ3 አመት በተከታታይ ካረጉ በኋላ በ3ኛው አመት ወህይ ሊወርድ ነው ኢንሻአላህ። ጅብሪል ينزل بالوحي ጅብሪል አለይሂ ሰላም ወህይ ይዞ ወደ ረሱል አለይሂ ሰላቱ ወሰለም ይመጣል ይወርዳል ይላል። እንግዲህ ሒካየት الحال الماضيه ያለፈን حال እንዳለ አድርጎ ማስመሰል ነው። ጅብሪል نزل بالوحي ነበር ይላል። ግን ينزل ማለት ሒካየት الحال الماضيه بالحال الحاليه. طيب ولما تكامل له 40 سنه የረሱል አለይሂ ሰላቱ ወሰለም እድሜያቸው 40 አመት ሲሞላ ይላል وهي رأس الكمال ሰው የሚሞላባት እሷ ስለሆነች ይላል። وقيل ولها تبعث الرسل ከነብዩ በፊት አለይሂ ሰላቱ ወሰለም ያሉ መላእክተኞች በሙሉ ለ40 አመት ነው 40 አመት ሲሞላቸው ነው የሚላኩት ይባላል ይላል። بدأت طلائع النبوة تلوح وتلمع 40 አመት የሞላቸው ጊዜ የነብይነታቸው ፈጥኖ ደራሶች ያንባልቁና ያንጠባርቁ ጀመረ ይላል። طلائع ማለት የጦሊያ ጀመረ فمن ذلك ከነዛ አንደኛው أن حجرا بمكة كان يسلم عليه መካ ላይ ሰላም የሚላቸው ድንጋይ ነበር ይላል። ومنها أنه كان يرى الرؤيا الصادقة صالحة በሌላ ወር ያለ ትክክለኛ የሆነችን ህልም ያዩ ነበር ይላል። فكان لا يرى رؤيا إلا جاءت مثل فلق الصبح رسول عليه الصلاة والسلام ህልም ያዩም ልክ እንደ ሱብህ ብርሃን ግልጽ ሆና የመጣች ቢሆን እንጂ ይላል። حتى مضت على ذلك 6 أشهر رسول عليه الصلاة والسلام ምናም ያዩ 6 ወር ያዩት ምናም በትክክል እየተየመጣ ማለት ነው እየተከሰተ 6 ወር እስከሚሞሉ ድረስ ይላል። እንግዲህ الرؤيا الصالحة جزء من 46 جزءا من النبوة ይላል። ያንን ተውጂህ ሊያደርግ ሲፈልግ فهذه الرؤيا جزء من 46 جزءا من النبوة እቺ የረሱል አለይሂ ሰላቱ ወሰለም 6 ሩያያት ህልም ከ60 ከ46 ከፈሉ አንደኛይቱ ናት ይላል። ረሱል አለይሂ ሰላቱ ወሰለም ነብይ ሆነው የኖሩት ስንት ጊዜ ነው ያሰባል? 23 አመት። ስለዚህ 23ን 6 ወር ብታካፍለው ስንት ቦታ ይሆናል? 46 ቦታ ይሆናል። ከ46ቱ አንደኛው በሩእያ ሷሊሃ ነው ያሳለፉት። ከረቢዑል አወል ጀምሮ እስከ ረመዳን ድረስ ብትቆጥር 6 ወር ይሆናል። ስለዚህ 6 ወሩ በሩእያ ሷዲቃ ነው ያለፈው ይላል። ይሄ እንግዲህ ረሱል አለይሂ ሰላቱ ወሰለም ወደፊት ወህይ ስለሚመጣላቸው ማለማመጃ ቀልባቸው እንዲረጋጋ ማለማመጃ ነው በሩእያ የጀመረው ይላሉ ዑለሞች። فلما كان رمضان من السنة الثالثة من عزلته صلى الله عليه وسلم بحراء شاء الله أن يفيض من رحمته على أهل الأرض له رسول عليه الصلاة والسلام እንግዲህ በ37ኛ ዓመት ጀምረው ማለት ነው በሱ አባባል ሒራ ይሄዱ ነበር። 37 ጀምረው 38 39 እንደሄዱ ልክ 40 ሲሞላቸው በ3ኛው ረመዳን በአላህ Subhanahu Wa Ta'ala በሰዎች ላይ ረህመቱን ሊያንባባና ሊያፈስ ፈለገና فأكرمه بالنبوة رسولنا عليه الصلاة والسلام በነብይነት አላቃቸው አከበራቸው ይላል። وأنزل إليه جبريل بآيات من القرآن جبريل የተወሰኑ የቁርአን አንቀጾች ይዞ ወደ ረሱሉ አለይሂ ሰላቱ ወሰለም እንዲወርድ አላህ አዘዘ። 5 አያቶች ናቸው ይባላል። من أوائل سورة العلق ወደፊት እንደሚመጣው ማለት ነው። ስለዚህ ረቢዑል አወል ጀምረው እስከ ረመዳን ነበር ሩእያ የሚያዩት። ረመዳን اختلف فيه العلماء ረመዳን ስንተኛው ቀን ነው አወል ወህይ የወረደው ወደፊት ሰውየው ያብራራል። 21ኛው ቀን ነው ይላል። وبعد النظر والتأمل في القرائن والدلائل በጣም አተኩሮ ከማየትና ከማስተንተን በኋላ ይላል አንዳንድ ተቋሚዎች ለረሱል አለይሂ ሰላቱ ወሰለም ነብይ ለመሆናቸው የሚጠቁሙትና ማስረጃዎችን አገለባብጠን ካየንና ካተኮርን በኋላ ምን ይላል? يمكن لنا ይላል ይመቸናል أن نحدد ذلك اليوم ያንን ቀን ልንወስን እንችላለን ይላል። ቢአንሁ ካነ
يوم الاثنين ل21 مضت من شهر رمضان ليلة إذا وحي يمتعو كرمضان هيا عند ليلة الفو هيا عند نهاية ليلة لاي نو جبريل يقرأ أميزو يمتعو مالت انشلال بلوتشن عدلاوች አይተን ማለት ነው አስተያየት አድርገን وقد وافق العاشرة أغسطس سنة 20 ميلاد ያ ደግሞ በሚላዱ 610 ዓመት شهر أغسطس ይሆናል ይላል وكان عمره صلى الله عليه وسلم إذ ذاك بالضبط 40 سنة قمرية و6 أشهر و12 يوما በጨረቃት እናስበው 40 ዓመት ሞልቷቸው 40 ዓመት ተኩል ማለት ነው 6 ወር ከ12 ቀን ይሆናል ይላል وذلك نحو 39 سنة شمسية وثلاثة أشهر و20 يوما በሸምሲያ እናስበው ደግሞ 39 ዓመት ከ3 ወር ከ20 ቀን ይሆናል ያስተሳሰቡ ስለሚለያይ ማለት ነው ስለዚህ አሁን ያ ሸባብ ረመዳን ስንተኛው ሌሊት ነው አወል ወህይ ወረደው ይያለ ነው 21ኛ ሌሊቷ ካለፈች በኋላ ሌሊት ላይ ወረደ ይቅራን ይዞ እንግዲህ ጧት ወደ የት ሊሄዱ ነው እዛው ይሆናሉ ማለት ነው ያው ረመዳን ስላላለቀ ጀዋራቸውን ስላልጨረሱ ወይም ጀዋሩን ድሮ ይጨርሱ ነበር አሁን ወህያቸውን ይዘው ወደ ማን ሊሄዱ ነው አሸባብ በዛ ጊዜ ያለችው ማናት ወደ ኸዲጃ ሊሄዱ ነው طيب ስለዚህ በከዛ በኋላ فترة الوحي አለ ስንት ቀን እንደሆነ ወደፊት እናገራለን ولنستمع إلى عائشة الصديقة رضي الله عنها تروي لنا قصة هذه الواقعة أم المؤمنين عائشة الصاد زرزرون تنقرن ودى الصاد نادام طويلان التي كانت نقطة بداية النبوة يتي قصة رسول الله عليه الصلاة والسلام نبي الناس يجمع ربة منقر نويلان وأخذت تفتح دياجير ظلمات الكفر والضلال يتميتنا يا كفر كلمات تباتات تنجمر بداية النبوة ومالتنا حتى غيرت مجرى الحياة وعدلت خط التاريخ هي حياة نورون بمول دالك أيعيرتشم مالتنا كجاهلية ودنو قالت عائشة رضي الله عنها أول ما بدأ به رسول الله صلى الله عليه وسلم من الوحي الرؤيا الصالحة في النوم تلابه رسولك وحي عليه الصلاة والسلام يتجمر بس الرؤيا الصالحة مجم شيء تككل هنا هالمياه ينبر ያደሞ ባይቀዛ በትክክል ይመጣ ነበር አይሻ እንግዲህ በዛ ሰዓት የሉም ረሱሉ ጋር አለይሂ ሰላቱ ወሰለም ነሽባ አይሻ አልነበሩ ማን ነበሩ የነበሩት ኸዲጃ ነው የነበሩት አይሻ ከዛ በኋላ ከስንት ጊዜ አመት በኋላ ነው የተገቡት ስለዚህ ሙርሰል الصحابه ይባላል ብለናል ሙርሰል الصحابه ሁጀቱን እንደ ጅምሁር ይቻላል ያልደረሰችበትን አይሻ ያወራች ነው አሁን ያለች አልነበረችም ነበር ክስተቱ ላይ ግን ረሱሉ ነግረዋት ሊሆን ይችላል ባይነግራትም ደግሞ እሷ ያው ሷሃቢያ ስለሆነች ሙርሰል الصحابه ይሰራበታል ይላል فكان لا يرى رؤيا الا جاءت مثل فلك الصبح قدم እንዳልነው ረሱሉ ህልማያዩም ልክ እንደ ፈጅር ብርሃን በግልጽ የመጣች ቢሆን እንጂ ثم حبب اليه الخلاء ከዛ በኋላ وكان يخلو بغار حراء فيتحنث فيه تحنث ማለት فيتحنف سوف نبر فاون ወደ ሰዓት ተገልብጦ ነው أيعبد ربه بالملة الحنيفية بإبراهيم من قد الله يجزو نبر مالتنا بلون ويف يتحنث مالت يتجنب الحنثة وانجلين يرقو نبر مالتنا وهو التعبد الليالية بعض الرواة يفسروا تحنث مالت لليتنا الله بلليت مملك الله مجزات تحنث البالال ذوات العدد قبل أن ينزع إلى أهله ولا خديجة فيملسوا بستبيت الزغار حراء هيدنا ور برمضان سنجز له هدال وريكمطال وصالفنا بالله ويتزود لذلك سنكون هنا التقوم بالله سويقنا ما يزو يهدو نبر بلا بسنا وها يزو እንደሚሄዱ ሰውየው ተቆማል بالله ثم يرجع الى خديجه فيتزود لمثلها ከዛ ወር ሲጨርሱ ይመጡና ወደ ኸዲጃ እንደገና ለወር የሚሆን ስንቅ ይዙና ለዛ ይሄዳሉ حتى جاءه الحق وهو في غار حراء الى عائشه حق ማለት ወህዩ እዛ ዋሻው ያሉ እስከሚመጣቸው ድረስ فجاءه الملك تفسير ነው ፋይቱ حتى جاءه الحق ያለውን ያብራራች ማለት ነው ጁምላ ላይ የምትገባታ ተፍሲር ያስላል فقال اقرا መጣና ቅራ አላቸው فقال ما انا بقارئ ከዛ በፊት እንግዲህ መቅራት ስለማይችሉ
መቅራት እኮ አልችልም ነው የሚሉት ረሱሉ አለይሂ ሰላቱ ወሰላም ማአነ ቢቃሪ قال فاخذني فغطني ያዘኝና ከነቀኒ غشيني غطني معنى አንድ ነው አነቀኝ ይላል حتى بلغ مني الجهد በጣም ኃይለኛ አያያዝ ያዘኝ ወይ حتى بلغ مني الجهد ካል ለራሳቸው እኔ በጣም እስከሚጨንቀኝ ድረስ ይሄን አስተነኝ ነው የሚሉት ይሄን ያረጋቸው ለሰብሪ ሰብሪህ ነው ይላሉ ዑለማዎች እንግዲህ የሚመጣው ነገር እና ሰኑልቂ عليك قولا ثقيلا ወደፊት የሚመጣው ነገር ከባድ መሆን ስለሆነ በዛ ላይ ትግስት መኖራቸውንና መኖራቸውን ለመለየት ለመጀረብ ነው የሚያደርጋቸው ተዕዲብ ነው ይባላል ثم ارسلني فقال اقرا لقطنينا አሁንም ቅራልኝ فقلت ما انا بقارئ ሁለተኛ ማለት ነው قال فاخذني فغطني الثانيه حتى بلغ مني الجهد يا لمامداቸው ማለት ነው ወለደ ثم ارسلني فقال اقرا ثانيه فقلت ما انا بقارئ فاخذني فغطني الثالثه ثم ارسلني ሶስት ጊዜ ይሄን ካረገ በኋላ ጅብሪል فقال اقرا باسم ربك الذي خلق الانسان من علق اقرا وربك الاكرم የሚለውን እነኚህ ወህይ ይዞልኝ መጣ ጅብሪል ይላል አይታ እነዚህን ይዞላቸው መጣ ያሉ ያወሩ فرجع بها رسول الله صلى الله عليه وسلم እነኚህ አንቀጾች ይዘው ወደ ኸዲጃ ተመለሱ يرجف فؤاده ልባቸው የተንቀጠቀጠ ደንግጦ ማለት ነው فدخل على خديجة بنت خويلد رضي الله عنها ሷነበረች እዛ ጊዜ ብቸኛ ሚስታቸው እሳቸው ዘንድ እሳቸው ቤት ገቡ فقال زملون ሸፍኑኝ ነው የሚሉት زملوني دثروني አንድ ነው ይላሉ المهم يا ايها المزمل يا ايها المدثر አንተ ተኮናና ቢነብይ ማለት ነው ስለዚህ ተዘሙልም ብትል ተደስሩም ማዕናው መኮናነብ ማለት ነው ግማሾቹ ሁለት ማዕናው አንድ እንዳይሆን አንደኛው ከፊት ወደ ኋላ መኮናነብ ነው አንደኛው ተኋላ ወደ ፊት መኮናነብ ነው እንለያለን ይላሉ المهم ተዘሙል ማለትም ተደስሩ አንድ ነው ሸፍኑኝ ነው የሚሉት فزملوه حتى ذهب عنه الروع ድንጋጤው እስከሚወገድላቸው ድረስ ሸፈኗቸው ይላሉ አይሻ فقال لخديجة مالي من هنينو እንደ አይነት ነገር የሚያጋጥመኝ ነው የሚሉት فأخبرها الخبر እዛ ያጋጠማቸውን እንዳለ ነገሯት ለኸዲጃ لقد خشيت على نفسي አሁንስ በራሴ ላይ እየፈራሁ መጣሁ አዳዲስ ነገሮች እየተከሰቱ ስለሆነ ፈራሁኝ ነው የሚሉት እንግዲህ ሰው እንደሆናቸው ፈሩ ማለት ነው አንደኛ ይሄ ድንጋጤው ይገለኛል ብለው ፈሩ ወይም ደግሞ እማም ይመጣብኛል ብለው ፈሩ ሌሎች የተዘከሩ ሪዋያት አሉ እነሱ አይሰጡ فقالت خديجة كلا خديجة نزهت تبل ነው የምትላቸው والله ما يخزيك الله ابدا الله سول በፍጹም አያሳፍረውትም ነው ما يخزيك ባለው ሪዋያ ما يحزنك አያስተክዘውትም ማለት ነው ይሄኛው አያሳፍረውትም ለምን انك لتصير الرحيم ዝምድናን ተቀጥላለህ አለቻቸው وتحمل الكل የብልሃት የሌለውን ሰው መስራት የማይችለውን እሱንም ሰው ይሸከማሉ ይሰጡታል አለ وتكسب المعدوم يللن كسبه ታመጣለህ وتقري الضيف እንግዳ ታስተናግዳለህ وتعين على نوائب الحق በሐቅ ላይ በሚመጡ አደጋዎች ላይ ታግዛለህ ይሄን እየሰራ አላህ Subhanahu Wa Ta'ala ሊያሳፍርህ አያሳፍርህም ያግዛል ነው የምትላቸው فانطلقت به خديجة حتى أتت به ورقة بن نوفل بن أسد بن عبد العزى ابن عم خديجة هي ورقة بن نوفل ابن أسد بن عبد العزى يا خديجة يقول لج نبر سلدين يا نبر يوق نبر رسولنا يذكرنا ودستو هديت نمنا طيب فانطلق وكان امرأ تنصر في الجاهلية قبل بعثة الرسول عليه الصلاة والسلام وده كريستيننا قبطو نبر تنصر مالك صار نصرانية وكان يكتب الكتاب العبرانية فيكتب من الإنجيل بالعبرانية ما شاء الله أن يكتب فإنجيل عبرانية مالك يهودا قانقوا عبري مبارك عبراني مالكنا من تجمرهم عبراني مبارك السني كل نبر كريستيان هنا كإنجيل بعربيا بعبرانية يصف نبر مثله وكان شيخا كبيرا قد عمي هيك مكة وصو نبر يبال ليلا أن سويا له زيد بن عمرو بن نفيل يبال يسو زمرنا ሁለቱ ነው ሙሽሪኩ ኩፋሩ ቁረይሽ የሚገዙት ጣዖት ትክክለኛ ሃይማኖት አይደለም ትክክለኛ ሃይማኖት እንፈልግ ብለው ከመካ ወደ የት ወጥተው ነበር ያሸባ ወደ ሻም ሄደው ነበር ሻም በዛ ሰዓት
እንግዲህ ነሷራዎች አሉ በዛ ሰዓት ሙስሊም የሚባሉት እነሱ ስለነበሩ እዛ ሄደው እንግዲህ አስባ ኢሳ ሲያገኙ ይሄ ወረቃ እንግዲህ እዛ ተምሯል ያውቃል ማለት ነው ታሪክ ስለዚህ ያኛው ይመጣል ይላሉ ወደፊት ሷሐቢ አይደለም አልሰለመም ይላሉ ወረቃ ሰልሟል ስለዚህ ኸዲጃ ወደዛ ይዛቸው ሄደችና ትልቅ ሰው ነበር አይነ ስውርም ሆኖ ነበር ከመተለቁ የተነሳ فقالت له خديجة ለዛ ለወረቃ ኸዲጃ እንዳለችው يا ابن عمي اسمع من ابن اخيك እስኪ ይሄ ወንድምህ ልጅ ነው የሚለውን ስማ ነው የምትለው ማፊክ ያለችው እንግዲህ የሚለውን ትኩረት ለመስጠት ነው እንጂ ትክክለኛ የወንድሙ ልጅ አይደሉም ረሱሉ አለይሂ ሰላቱ ወሰለም ላይ ነው የሚገናኙት ይሄ ግን ለተለጥፍ ነው እንደዚህ ያለችው فقال له ورقة يا ابن اخي ماذا ترى አንተ የወንድሜ ልጅ ሆይ ምንድነው የምታየው ምንድነው ያጋጠመህ አላቸው ረሱሉን አለይሂ ሰላቱ ወሰለም فاخبره رسول الله صلى الله عليه وسلم خبر ما راى ያ የመጣውን የሚያዩትን ሁሉ እንዳለ ለወረቃ ነገሩት فقال له ورقة هذا الناموس الذي نزله الله على موسى ይሄ አንተ የምትለውማ በነብዩላህ ሙሳ ላይ አላህ ያወረደው ጅብሪል ነው በሌላ ሪዋያ ቅዱስ ይላል በዚህ ሪዋያ ናሙስ ማለት صاحب السر ምስጥረኛ ማለት ነው ያሸባብ ያላህን ምስጥር ወህዩን ይዞ ወደ አንቢያዎች ስለሚመጣ ናሙስ ብሎ ጠራው ናሙስ صاحب السر سواء كان خيرا او شرا ጃሱስ ከሆነ صاحب السر الشر ነው ይላሉ المهم ይሄ ሰውዬ ሙሳ ላይ የሚወርደው ጅብሪል ነው ባንተ ላይ የወረደው ነው የሚላቸው ረሱሉን አለይሂ ሰላቱ ወሰለም እንደውም ጨምሮ ያለይተኒ فيها جزعا ايام الدعوه እርሰው ዱዓ ሲያደርጉ ወደ እስልምና ወጣት ቢሆን እመኛለሁ ነው ጀዛ ያ شباب في درس بلوغ المرام مثلا كتاب الزكاه ላይ ጀዛ የሚባል ነገር አለ ከግመል ከሆነ 5 አመት ከከብት 2 አመት ተበግና ተፍየል አመት ይሞላው ያ ማሳለፈ ማለት ነው ስለዚህ አሁን የፈለገው ተስቢህ ነው ወጣት በሆንኩኝ በዛ ሰዓት እመኛለሁኝ ነው የሚለው ረሱሉን አለይሂ ሰላቱ ወሰለም ምን ለማድረግ አምኖ ከረሱሉ ለመከላከል ማለት ነው የሚመኘው ወረቃ ብኑ ነውፈል ለይተኒ አኩኑ ሐየን በህይወት መኖሬን እመኛለሁ ይላል እዚህ ሁሉካ ቀውሙ ያንተ ሰዎች ከመካ ሲያወጡ እኔ በህይወት ብኖር እመኛለሁ ነው የሚለው እዚህ ላይ ደግሞ ረሱሉ አለይሂ ሰላቱ ወሰለም ያላቸው ጥሩ ሰነ መግባር ነበር አልአሚን ይሏቸው ነበር ገረማቸውና فقال رسول الله صلى الله عليه وسلم አው ሙኽሪጂየሁም እንደውም ያወጡኛል እንደ ካገሬ ደግሞ ነው የሚል ረሱሉ አለይሂ ሰላቱ ወሰለም የሚባረሩ ሰው ያልነበሩ አታ ቀብለ ንቡዋ አልአሚን ስለሚሏቸው ያወጡኛል ወይ አሉት ወረቃ قال نعم ያወጡሃል አሏቸው ስለሚያቅ ማለት ነው ሙሳ እንግዲህ ስራው ስንት እንዳስተቃየ ይሁድ ነብዩላህ ኢሳ አለይሂ ሰላም ስንት እንዳስተቃያቸው በነዚህና ያያሉ ያን በተውራት አማካይነት ስላነበበ ስለሚያቅ አንተንም ያወጡሃል የነሱን ፈለግ ስለተከተልክ አንተም ትወጣለህ ነው የሚላቸው لم يأتي رجل قط بمثل ما جئت به إلا عودي عند سويه አንተ ያመጣኸውን መላእክት ይዞ መጥቶ አያውቅም ሰዎች ጥላት አድርገው የያዙት ቢሆን እንጂ ስለዚህ ጥላት ካረጉ ደግሞ አብራሃቸው እንድትቀመጥ ስለማይፈልጉ ያወጡሃል ሲያወጡ እኔ ወጣት በሆንኩ ብዬ እመኛለሁ በዛ ሰዓት ይላል ወይን ይድሪክኒ يومك انصرك نصرا مؤزرا በህይወት ካጋጠመኝና ዛ ከደረስኩኝ ኃይለኛ የሆነ መተባበር ተባብራለሁ ቆመ እጎንህ ቆማለሁ ነው የሚለው ወረቃ ብኑ ነውፈል ግን አልደረሰም ትልቅ ሰው ስለነበረ ثم لم ينشب ورقة أن توفي ከዛ እሱ ሳይቆይ ወዳውኑ ሞተ ይላል وفتر الوحي وحيም ተቋረጠ እንግዲህ ኢቅራ 5 አንቀጽ ከኢቅራ እንደወረደ ያ شباب መቼ ነው የወረደው ብለናል ረመዳን 21 ሌሊት እንዳለፈ 5 አያቶች አዋኢል ሱረት العلق ታቸውን ይዞ ጅብሪል አለይሂ ሰላም አታ ኢላ ረሱልላህ ሰለላሁ ዐለይሂ ወሰለም ከዛ በኋላ ወህይ ተቋረጠ ለምን ተቋረጠ እናያለን ነው ፈትረቱል ወህይ ይላል ከዛ የመጣው ወህይ ተቋረጠ ፈትራ ማለት መቋረጥ ማለት ነው اما مده فتره الوحي فاختلفوا فيها على عده اقوال እንግዲህ ፈትረቱል ወህይ የተቋረጠበት ዘመን ስንት እንደሆነ ዑለማዎች ተለያይተዋል ይላል والصحيح ትክክለኛው አባባል انها كانت اياما የተወሰኑ ቀናቶች ነበሩ ይላል وقد روى ابن سعد عن ابن عباس ما يفيد ذلك ይሄን የሚያስጠቅም ابن سعد في طبقاته كعبد الله بن عباس ዘግቧል ይላል
وأما ما اشتهر من أنها دامت 3 سنوات أو 2 ونصفا فليس بصحيح. وستعمل وين ولا تعمل تكل قيت والوحي سايورد የሚባለው እሱ ስተት ነው የዛኔ ሐላል ቆየ ማስጥቀ ምሳኔ ቆየው ይላል ከጀማ ረመዳን 21 ሌሊት ላይ ነው የወረደው ካል ሁለተኛ ያዩሃል ሙደስር መቼ ነው የሚወርደው በሂሳብ ብንሄድ ማለት ነው 10 ቀን ብቻ ነው የቆየው ካል ፈትረተል ወህይ ሸዋል አንድ ቀን ላይ ነው የሚሆነው ሸዋል አንድ ቀን ላይ ምን ያደርጋሉ ረሱሉ አለይሂ ሰላቱ ወሰለም ጂዋራቸውን ሂራ ጨርሰው ወደ ኸዲጃ የሚመጡበት ቀን ጂዋር ማለት እዛ የሚገዙበትን ቀን ጨርሰው ወደ የት የሚመጡበት ቀን ነው ወደ ኸዲጃ የሚመጡበት ቀን ወደ ኸዲጃ እየመጣሁ ያለ ነው ጅብሪል ጠራኝ የሚሉት ስለዚህ 10 ቀን ብቻ ነው ወደፊት ያለው ሂሳብ ላይ ይተሳሳታል ሰውየው አሁን ያሳለፈው ግን 21 ያለው ትክክለኛው እሱ ነው طيب وقد ظهر لي شيء غريب بعد إدارة النظر في الروايات رواياتዎችን በሙሉ በትኩረት ካየሁ በኋላ ሰዎች ግልጽ ያልሆነ ነገር ለኔ ግልጽ ሆኖልኛል ይላሉ ይሄ ሰውዬ وبأقوال أهل العلم ولم أرى من تعرض له منهم ከዑለሞች ይሄን አስተያየት ያቀረበ ሰው አላየሁም ይላሉ وهو أن هذه الأقوال والروايات تفيد أن رسول الله صلى الله عليه وسلم كان يجاور بحراء شهرا واحدا وهو شهر رمضان من كل سنة كلهم روايات يذكروا السوج عند ور غار حراء عندما يفعلفوا تتمام سوالنا وذلك من 3 سنوات قبل النبوة نبي سايهونو كسوست عامت جمروا عندان ور حراء لا عندما يفعلفوا ሁላቸውም ተናግረዋል ይላል وأن سنة النبوة كانت هي آخر تلك السنوات الثلاث كسوست عامت الله سبحانه وتعالى نبي ካረጋቸው በኋላ حراء አልሄዱም ረሱሉ አለይሂ ሰላቱ ወሰለም الزمني على كبرتم احتفال على رجوم نومل وأنه كان يتم جواره بتمام شهر رمضان تلك يا واللون عبادة يجرسنا اعتكافاتهم أزاو مكة يقرأ فكان ينزل بعده من شراء صباحا أي لأول يوم من شهر شوال ويعود إلى البيت شوالان بسل اعتكافاتهم جرسوال ودبيت ودفل الجاي من لسالو وقد ورد التنصيص في رواية الصحيحين بخارينا مسلم باورد بقل يمت حديث الليلة على أن الوحي الذي نزل عليه صلى الله عليه وسلم بعد الفترة إنما نزل وهو صلى الله عليه وسلم راجع إلى بيته بعد إتمام جواره بتمام الشهر ورمولتو تمولوا بهالانو يهلتين أيها المدسر يمتأمل في الصحيحين وردواللا أقول فهذا الصحيحين لا يالو رواية يفيد أن الوحي الذي نزل عليه صلى الله عليه وسلم بعد الفترة إنما نزل في أول يوم من شهر شوال بعد نهاية شهر رمضان الذي تشرف فيه بالنبوة والوحي نودي شهر رمضان هاي عند الليل عرفه فذا نبي نوال لنا كذابها على فترة الوحي كاسر أنبهلا نويلا لأنه كان آخر مجاورة له بحراء سلوان ما ترش اعتكاف على قص يا هذلون وإذا ثبت أن أول نزول الوحي زلاينو أو يوتنش الساطة هنا وي يتبع قد تجري هنا وإذا ثبت يترجع الأجزيلة أن أول نزول الوحي كان في ليلة الاثنين 11 من شهر رمضان لا قدم من النبر يا رب 11 نعم يا شباب وال20 نبر أهون سنتاله ها أهون من ذا نمر إنانك 11 من الصائم 11 من الأبل إلا ما شباب ها 11 ملو تككل نواهن يقدم من تسمامته لا يستقاكله 11 ملو يستقاكله كنايتم رمضان 11 الذي كالفه كان 10 قن አይደለም የሚሆነው فترة الوحي ስንት ሊሆንብን ነው ها ቀን ሊሆን ስለሚሆን ስለዚህ 11 تككل አይደለም فإن هذا يعني أن فترة الوحي كان ل10 أيام فقط በስቱባሁን በጻፉም 10 ሳይሆን የሚሆነው ስንት ነው ጀባ 20 ስለሚሆን 11 ነው የሚባለው وأن الوحي نزل بعدها صبيحة يوم الخميس ስለዚህ يا شباب 20 አንደኛው ቀን ሰኞ ከሆነ ሰኞ ከሰኞ 8 ይሆናል ማክሰኞ 9 ሮብ 10 ከ10 ቀን በኋላ ለካ 11ኛው ቀን ማን ነው የሚሆነው አወል يوم
من شوال يا أيها المدثر نزو لورد جبريل فترة الوحي أسرق أم بتشانو نمنه ولعل هذا إلى ليه هو السر في تخصيص العشر الأواخر من رمضان بالمجاورة والاعتكاف مجاورة مالتنا اعتكاف عندنا جاورة اعتكاف معنا عندنا يعصر የመጨረሻዎችን የረመዳን 10 ቀኖችን ረሱል አለይሂ ሰላቱ ወሰለም አዕቲካፍ በማድረግ መፈሰሳቸው ሚስጥሩ ቁርአን መውረድ የጀመረበት ቀን ስለሆነ ነው بعد فترة الوحي ማለታቸው وبتخصيص اول شهر شوال بالعيد السعيد ስለዚህ 10 الأواخر ላይ ቁርአን መውረድ ጀመረ ሁለተኛው ደግሞ اليوم الأول من شوال ስለጀመረ ዒድን ማክበር የተደረገው ረሱል አለይሂ ሰላቱ ወሰለም ምክንያቱ ይሄ ሊሆን ይችላል ይላል والله اعلم እንግዲህ يرجع العلم الى الله سبحانه وتعالى وقد بقي رسول الله صلى الله عليه وسلم في ايام الفتره كئيبا محزونا አሁን ረሱል አለይሂ ሰላቱ ወሰለም እንግዲህ ወህይ ከወረደላቸው በኋላ ቢያስደነግጣቸውም በጣም ደስ የሚል ነገር ስለሆነ ደስ ብሏቸው ነበር ደግሞ እንደገና ሲቋረጥ ትንሽ ተከዙና አዘኑ ነው የሚለው አሁን ወደፊት የሚያወራው ወሬ አለ እሱም بعض الائمه አላሰበቱትም بعض الائمه አስብተውታል እናያለን طيب تعتريه الحيرة والدهشة አንዳንድ ጊዜ የመዋለልና የመደንገጥ ሁኔታ ይታይባቸው ነበር በረሱሉ ላይ ይላል ወህዩ ሲቋረጥ فقد روى البخاري في كتاب التعبير ما نصه كتاب التعبير من كتاب صحيح البخاري ላይ تعبير ማለት تعبير الرؤيا ህልምን መፈሰር ማለት ነው ህልምን ስለመፈሰር في صحيح البخاري አለ كتاب አለ እዛ ላይ ምን ይላል وفتر الوحي فترة مقارب تقارب إلى حزن النبي صلى الله عليه وسلم فيما بلغنا حزنا بدأم تكالي تكزوال إلى عدا منه هون سندمنا مرارا عدا مالتي هدو يهونا منه كذاك تكالي تنسى مرارا دقاقمو كي يتردى بالرؤوس شواهق الجبال لو بدأم كما زناتي يتنسى ودي سرارا هدو راساتشون لما اقدر اسكام يحسبوا درس إلى فكلما أوفى بذروة جبل لكي يلقي نفسه منه تبدى له جبريل فقال يا محمد إنك رسول الله حقا فيسكن لذلك جأشه إلى وتقر نفسه قلت قرأ ترى لجهلنا وحي كقرر عنده يورد الدنيا المية سابق عندنا وحيهم سيقرر ችግር ነው ብለው በጣም ከመተከዛቸው የተነሳ ወደ ተራራ እየሄዱ ከዛ ተንከባለው ለመሞት ያስቡ ነበር ያን ባረጉ ቁጥር ግን ጅብሪል ይመጣና ተራራው ላይ ሲወጡ አንተ ያላህ መላእክተኛ ነህ በትክክል ይላቸዋል ከዛ በኋላ ቀልባቸው እንዳለ ይረጋጋና ነፍሳቸውን ታርፋለች ፈየርጂ ከዛ ወደ ቤተሰቦቻቸው ይመለሳሉ ይላል ይሄ ቂሳ የት ነው ያለው ሚላ ሸባ ቂሳው في الإمام البخاري فإذا طالت عليه فترة الوحي عندنا دماهن يرزم الباتشو قلت غدا لمثل ذلك إن سرت أهون من داعي بالفو إن سرت دقمو ولا لا يهدالو فإذا أوفى بذروة الجبل تبدى له جبريل ظهر له مازم جبريل متأنا فقال له مثل ذلك قد من دالو أنت رسول الله حقا إلى الشوال كذا دباتشو يرقالنا نفساتشو يعرفنا ودبيتاتشو يملس على إلى ይሄን ሐዲሱን بعض المحققين من مدرجات بعض الرواة فابن شهاب الزهري እንጂ من صميم الحديث አይደለም የተወሰኑ ከሩዋቶቹ ሙድረጃ ሐዲሱ ጋር ጨምረው ያወሩት እንጂ ትክክለኛ ሐዲስ አይደለም ቡኻሪ ላይ እንኳን ቢኖር ያሉ አሉ ይሄኛው ሰውዬ ይሄንን አስፈሯል አይደለም ከዛ በኋላ ሁለተኛ ወህይ አሁን ሊናገር ነው መጀመሪያ ማንን ይዞ መጣ ጅብሪል ያሸባብ ኢቅራአን ይዞ መጣ መቼ ብለናል رمضان عند ليل አሁን ደግሞ يا ايها المدثرين ይዞ ሊመጣው جبريل ينزل بالوحي مرة ثانية ለሁለተኛ ጊዜ አሁንም ወህይ ይዞ ጅብሪል ይወርዳል ይላል ርዕሱ የሰውዬ ጻፈው قال ابن حجر العسقلاني صاحب الفتح ቡኻሪ ሸርህ ያወጣቸው ሌሎችም ብዙ ኪታቦች አሏቸው እሳቸው ምን አሉ وكان ذلك اي انقطاع الوحي اياما وحي የተቋረጠው የተወሰኑ ቀናቶች ነበር ለምን ቢባል ወህዩ ከጀመረ በኋላ ليذهب ما كان صلى الله عليه وسلم وجده من الروع رسول عليه الصلاه والسلام በጣም ደንግጠው ስለነበረ የመጀመሪያ ወህይ ሲወርድባቸው ያ ድንጋጤው ከረሱሉ عليه الصلاه والسلام እንዲወገድላቸው ነው ማለማመጃ ነው ማለት ነው
የቆየው ወህይ ሌላው وليحصل له التشوف الى العود መልሶ ጅብሪል ለመምጣት በጣም ጉጉት እንዲገኝላቸው ድረስ ነው ዘንድ ነው የቆየው ይላል فلما حصل له ذلك ይህ ሲገኝ ማለት ሁለታውን የተባለው አንደኛ ፍርሃቱ ሲወገድላቸው ወደ ወህይ ደግሞ ናፍቆቱ ሲገኝላቸው ለረሱሉ አለይሂ ሰላቱ ወሰለም واخذ يرتقب مجيء الوحي ሁለተኛ ወህይ መምጣቱን የሚጠባበቁ የሆኑ ጊዜ ረሱሉ አለይሂ ሰላቱ ወሰለም አክረመሁ الله بالوحي مرة ثانية ሁለተኛ አላህ Subhanahu Wa Ta'ala ደግሞ በወህይ አሁንም አከበራቸው ይላል قال صلى الله عليه وسلم جاورت بشراء شهرا شراء إنونا لا إنونا بلت بيتان فلما قضيت جواري اعتكاف قبتش نبر شراء نوملت رسول عليه الصلاة والسلام كذا جوار تجرس إلى اعتكاف تجرس هابت ورات لهنا ورد كن إلى كذا كجار فلما استبطنت الوادية لك شلق ووسط سجبا لما دخلت بطن الوادي مالتنا ووزو አለ እንደወዛለ እዛ ላይ ስደርስ ነው የሚሉት ከቦራው ከኺራ ወጥቼ ወደ ቤቴ እየተመለስ እዛ ወንዙ ውስጥ ስደርስ ፈኑዲቱ ይላል ተጠራሁኝ ያ መሐመድ ሚል ድምጽ ሰማው ይላል እትካፋቸውን ጨርሰው ሲመልሱ ይቅራ ከወረደ በኋላ ማለት ነው فنظرت عن يميني فلم أرى شيئا ወደ ቀኝ ባይ ምንም ነገር አላየሁም ونظرت عن شمالي فلم أرى شيئا ወደ ግራ በመመለከት ምንም አላየሁም ونظرت امامي فلم ارى شيئا ወደፊት ምንም የለ ونظرت خلفي فلم ارى شيئا ሰውየት እንደነብጥ አሸባብ ወይ ወደ ቀኝ ወደ ግራ ወደፊት ወደ ኋላ ነው የሚያየው ወደ አራት ጅሃት ከዛ በኋላ ወደ የት ነው የሚያየው ሌላ ወደ ግሩስር መቼም አያይም ስለዚህ ሁለቱም አራቱም ጅሃቶች አለቁ አይ ونظرت خلفي فلم أرى شيئا فرفعت رأسي فرأيت شيئا بدي قرب ولا لا هنا رأسي ማለት አይንን እንዲ ወደ ላይ ባንጋጥስ የሆነ ነገር አየሁ ላይ ነው فإذا الملك الذي جاءني بشراء جالس على كرسي بين السماء والأرض لك شراء إقرأني زي መጣው መላእክታ እዛ بين السماء والأرض ጀው ላይ ኩርሲ ወንበር አስቀምጦ ተቀምጧል فجئت منه رعبا حتى هويت الى الارض በጣም ከድንጋጤ የተነሳ ተንበረከኩኝ ማለት ነው መሬት ላይ እስከመወርቅ ድረስ فاتيت خديجه فقلت زملوني دثروني አንድ ነው ማለት ነው ሁለቱንም ባንድ ማዕና ማምጣት وصبوا علي ماء باردا اذاها اسكي أفسوا من قال فدثروني وصبوا علي ماء باردا فنزلت يا أيها المدثر قم فأنذر وربك فكبر وثيابك فطهر والرجز فاهجر والثانية يدي أول القرآن نزولا مجمل على الإطلاق ما من يوردوا كتبان يا شباب اقرأنا منه ሌሎች አንዳንድ ዑለሞች ያ አዩሃል ሙደስር ነው መጀመሪያ የወረደው ያ አዩሃል ሙደስር ነው የሚሏሉ ያ بعد فترة الوحي ወህዩ ከተቋረጠ በኋላ ከሆነ ንስብይ ነው ያ አዩሃል ሙደስር ነው على الاطلاق ከሆነ اقرأ باسم ربك ራስህ አንብብ ነው ያላቸው ያለው ያ ሸባብ ዳዕዋር ጋር አላቸው ስለዚህ ንቡዋን ያገኙት በኢቅራእ ሪሳላን ያገኙት ደግሞ በሙደስር ያ አዩሃል ሙደስር አንተ ተኮና ነብይ ማለት ነው ቁም ፈአንዚር ተነስና የራስህ ብቻ አይበቃም ሌሎችን ሰዎችም አስጠንቅቅ አስፈራራ ስለዚህ ፍርሲለ بالمدثر وربك فكبر ጌታህን አክብር አልክ وثيابك فطهر ልብስህን አንጻ አጥራ እንግዲህ ቀልብህን ከሽርክ አጥራ ብለው የሚፈስሩ አሉ والرجز فهجر ጣዖትን ራቅ ረሱል አለይሂ ሰላቱ ወሰለም ጣዖት አምልከው አያውቁም በመራቅህ ላይ ቀጥል ማለት ነው ይላሉ ሙፈሲሮቹ ሲፈሱ ጣዖትን በፊት እንደራቅ ሁሉ አሁንም እንደራቅ ቀጥል የሚለው ያ አዩሃል ሙደሲር አዋኢሉ የዛ ጊዜ ወረደ ይላል وذلك قبل أن تفرض الصلاة صلاة ግዴታ ሳይደረግ በስተፊት ነው صلاة በዛ ሰዓት አልነበረም ተውሂድ ብቻ ነበር ያለው ثم حمي الوحي ከዛ ወህዩ ሞቀ ይላል
ሞቀ ማለት በዛህ ተነካው የሚሞቅ ነገር ነበር ሞቀ የሚባለው አሁን ግን ሞቀ ማለት ተከታትሎ መጣ ማለት ነው ሳይቋረጥ ከዛ በኋላ فترة الوحي የለም بعد وتتابع ያለው አጥፈት ተፍሲር وهذه الآيات هي مبدأ رسالته صلى الله عليه وسلم رسول النبي የመጀመሪያቸው يا أيها المدثر ነው وهي متأخرة عن النبوة ከነቡዋ ሪሳላይቱ ነብይ ከመሆናቸው የቆየች ናት ይላል بمقدار فترة الوحي فترة الوحي ስንት ነው ብለናል يا شباب 10 ቀን رسولም ነብይ ሆነው رسول ሳይሆኑ ስንት ቀን ቆይተዋል 10 ቀን وتشتمل على نوعين من التكليف مع بيان ما يترتب عليه ሁለት አይነት የግዴታ አይነቶችን በሁለት አይነት ላይ ታካትታለች እነዛውን የተቀሩት አንቀጾች ነው የሚለው النوع الأول تكليفه صلى الله عليه وسلم بالبلاغ والتحذير ሰዎችን ያ የመጣባቸውን ወህይ የመጣላቸውን ወህይ ማድረስና ሰዎችን ደግሞ ማስጠንቀቅ وذلك في قوله تعالى قم فأنذر فإن معناه أنذر ማለት حذر الناس من عذاب الله ሰዎችን ከአላህ ቅጣት አስጠንቅቃቸው ማለት ነው إلم يرجعوا عما هم فيه من الغي والضلال وعبادة غير الله المتعال ሰዎች አሁን ካሉበት ከጥሜታቸውና ከጣውትን ከማምለክ ካልተመለሱ ወደፊት ትልቅ የሆነ አስተቃቂ የሆነ ቅጣት አለባችሁ ብለህ አስጠንቅቅ ማለት ነው ስለዚህ በዚህ ታዘዙ والاشراك بالله في الذات والصفات والحقوق والافعال بالله የሚያሻርኩ ከመሆን ካልተመለሱ በዛቱም ቢሆን በባህሪያቱም ቢሆን በሚገቡት ነገሮችም ቢሆን በሚሰራቸው ስራም ቢሆን ሌሎችን አብረው የሚያጋሩ ከመሆን ካልተመለሱ ትልቅ ቅጣት ይጠብቃችኋል ብለህ አስፈራራ ማለት ነው ቁም ፈአንዝር ማለት ይላል ይሄ አንደኛው والنوع الثاني تكليفه صلى الله عليه وسلم بتطبيق اوامر الله سبحانه وتعالى على ذاته والالتزام بها في نفسه ليحرز بذلك مرضات الله እንደገና አቁም ፈአንዝር ሌሎችን ደግሞ እንደገና ራሳቸውን ወረበከ ፈከብር ወثيابك فطهر والرجز فاهجر የምታዝበትን ነገር አንተ ተግብረህ መሆን አለበት ይያላቸው ነው አላህ Subhanahu Wa Ta'ala ስለዚህ አንተ አንድ ነገር ሰዎችን ማዘዝ ከፈለክ ምን ይተበቅብሃል መጀመሪያ አንተ መስራት አለበት በስራህ ዳዕዋ ማድረግ መቻል አለበት በመላስ ብቻ ዳዕዋ ከማድረግ ነው ሰዎችም ሊቀበሉ የሚችሉት አንተ ስትጠብቅ ሲያዩን አንተ በኸይር ያዘዝክ ማትሰራው ከሆነ ከሸር እየከለከልክ የምትሰራው ከሆነ ውሸታም ነው የምትባለው ይሄ የሚለው ነገር ትክክል ቢሆን ራሱ ተገብረው ነበር ትባላለህ ስለዚህ ረሱሉ በሁለት አይነት ነው የታዘዙት አለይሂ ሰላቱ ወሰለም በነዛ አንቀጾች አንደኛ ለራሳቸው እንዲፈጽሙ ሁለተኛ ለሰዎችም እንዳደርሱ ويصير أسوة አንደኛ ያው እንግዲህ ለራሳቸው ሲተገብሩ ያላህን ውደታ እንዲያገኙ እንዲሰበስቡ እንደገና ሁለተኛ ደግሞ ኡስዋም እንዲሆኑ አርአያ እንዲሆኑ ለሌላ ማለት ነው لمن آمن بالله وذلك ببقية الآيات وربك فكبر قالوا جمرو ይሄ ይመራል ይላል فقوله وربك فكبر معناه خصه بالتعظيم بماكبرنا بمالك اللهم ብቻ መለየት አለብህ ማለት ነው አለ ولا تشرك به في ذلك احدا ሌላ እንዳታጋር وقوله وثيابك فطهر المقصود الظاهر منه تطهير الثياب والجسد